ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዛሬው ዕለት ስለ ቼንጂንግ ኳንቲቲ ዲማንድ ቨርሰስ ቼንጂንግ አግሪጌት ዲማንድ በሚል ላይ እንማማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁኝ። አሁን ቀጥታ ወደ ምንማማርበት ጉዳይ እንገባለን። በመጀመሪያ ደረጃ የምናየው ቼንጂንግ ኳንቲቲ ዲማንድ ምን ማለት ነው የሚለውን እናያለን። እንግዲህ ቼንጅ ኢን ኳንቲቲ ዲማንድድ ኮዝድ ባይ ቼንጅ ኢን ፕራይስ፣ በፕራይስ አማካኝነት ቼንጅ እንደሚፈጠር እናስተውላለን ማለት ነው። ኢሉስትሬት አዝ ሙቭመንት አሎንግ ኤ ፊክስድ አግሪጌት ዲማንድ ከርቭ ፎር ኤግዛምፕል አዝ ፕራይስ level falls, quantity demand rise, and vice versa. This reflects the downward sloping of the aggregate demand curve. አሁን ቀጥታ ወደ ግራፉ እንሄድና ምን ለማለት እንደተፈለገ እናያለን ማለት ነው። እዚህ ጋር መጀመሪያው ግራፍ ላይ ቼንጅ ኢን ኳንቲቲ እንደምናየው ፕራይስ ሌቭል አለ በዋይ አክሲስ ላይ ማለት ነው። እንደዚሁም ሪል ዶሜስቲክ ፕሮዳክት ጂዲፒ ደግሞ በኤክስ አክሲስ ላይ ተቀምጧል ማለት ነው። ስለዚህ እንደ ወትሮ ሁሉ በሲንግል ኢንቲቲ ኦፍ ፊርም ያየነው አግሪጌት ማነው ዲማንድ ግራፍ ማለት ነው። የአግሪጌት ዲማንድ ከርቭንም ተመሳሳይነት ይይዛል። አግሪጌት ዲማንድ ከርቭ ሆል ኢኮኖሚውን የሚመለከት በጥቅል ኢኮኖሚውን የሚመለከት ነው ፍላጎትን ማለት ነው። ስለዚህ ቼንጂንግ ኳንቲቲ ዲማንድ ብዙውን ጊዜ የሚፈጠረው በፕራይስ ለውጥ ምክንያት ነው። ለምሳሌ ፕራይስ እየቀነሰ በሚመጣበት ጊዜ ወደታች ማለት ነው እየቀነሰ በሚመጣበት ጊዜ ኳንቲቲ ምን እየሆነ ይመጣል? እየጨመረ ይመጣል ማለት ነው። በተመሳሳይ መንገድ ኳንቲቲ እየቀነሰ በሚመጣበት ጊዜ እቃዎች ወይም አገልግሎቶች ማለት ነው ፕራይስ ሌቭል ደግሞ ጄኔራል ፕራይስ ሌቭሉ እየጨመረ ይመጣል። ያ ማለት ኢንቨርስ የሆነ ሪሌሽንሽፕ አላቸው ማለት ነው። ስለዚህ በራሱ በከርቡ ላይ የሚደረገው ሙቭመንት ማለት ነው። በዚህ ላይ በራሱ በከርቡ ላይ የሚደረግ ሙቭመንት ምን እንለዋለን? ሙቭመንት አሎንግ ኤ ፊክስድ አግሪጌት ዲማንድ ከርቭ፣ በዛው በላዩ ላይ አይዘር ወደ ላይ ኦር ወደ ታች ሙቭ የሚያደርግ ከሆነ ማለት ነው። ስለዚህ ይህንን ነው የሚመስለው እና አግሪጌት ዲማንድ ከርቭ በተመሳሳይ መንገድ ዳውንዋርድ ስሎፒንግ እንደሆነ መረዳት ያስፈልጋል። ዳውንዋርድ ስሎፒንግ ማለት ልክ እንደዚህ ማለት ነው፣ ወደ ታች ነው። ቼንጂንግ አግሪጌት ዲማንድ ማለት ምን ማለት ነው? ቼንጂንግ አግሪጌት ዲማንድ ኮዝድ ባይ ቼንጅ ኢን ነን ፕራይስ ፋክተርስ። ነን ፕራይስ ፋክተርስ ለምሳሌ ቴስት ኤንድ ፕሪፈረንስ ልናነሳ እንችላለን። ፕራይስ የአዘር ጉድስ ኤንድ ሰርቪስ ፕራይስ፣ ኢንካም ልናይ እንችላለን ማለት ነው። ኢሉስትሬትድ እዚህ ጋር የምናየው ምንድን ነው? ሽፍት ኦፍ ዘ ኢንታየር አግሪጌት ዲማንድ ከርቭ ኤግዛምፕል ኢቨን ዊዝ ኮንስታንት ፕራይስ፣ ፕራይስ ለውጥ ሳይኖር ማለት ነው። ፕራይስ ነው ሪል ጂዲፒ ዲማንድድ ካን ኢንክሪዝ፣ ሪል ጂዲፒው ምን ይሆናል? ይጨምራል ማለት ነው። ለምሳሌ ፕራይስ እዚህ ጋር ሆኖ እያለ እዚህ ጋር ሆኖ እያለ ከዚህ ተነስቶ ወደዚህ የሚጨምር ከሆነ አግሪጌት ዲማንድ ሽፍትስ ቱ ዘ ራይት፣ ያ ማለት ኢንክሪዝ ኢን አግሪጌት ዲማንድ እንላለን ማለት ነው። ከኤዲ ኖት 0 ተነስቶ ወደ አግሪጌት ዲማንድ 1 የሚሄድ ከሆነ ማለት ነው። እንደዚሁም ደግሞ ዲክሪዝ የሚቀንስ ከሆነ ከኤዲ ኖት አግሪጌት ዲማንድ ኖት ከዜሮ ማለት ነው ወደ አግሪጌት ዲማንድ ኤዲ 2 ሽፍት ያደርጋል ወደዚህ ማለት ነው። ስለዚህ ይህንን ሽፍት ኢን አግሪጌት ዲማንድ ከርቭ ብለን እንናገራለን። ዲቱ
rather than price level other factors ብለን ልናነሳ እንችላለን ማለት ነው። factors that affect the aggregate demand curve የሚሉትን አዘር ፋክተሮችን ወስደን ማለት ነው። እንግዲህ ራይት ሽፍት ኢንክሪዝ ኢን አግሪጌት ዲማንድ ምን ማለት ነው ስንል አዘር ፋክተርን ከወሰድን ፎር ኤግዛምፕል ኢንካም ሌቭል ኢንካም ጀነራል የሆነ ኢንካም ሌቭል እንደ ሀገር በሚጨምርበት ጊዜ አግሪጌት ዲማንድ ከርቡ ከኤዲ ኖት ወደ ኤዲ ዋን ሽፍት ያደርጋል፣ ወደ ራይት ማለት ነው። አውትዋርድ ሽፍት ያደርጋል ማለት ነው፣ ወደ ውጭ ሽፍት ያደርጋል። እንደዚሁም ዲክሪዝ ጀነራል ኢንካም ሌቭል ቢሆን ደግሞ ምን ይሆናል ማለት ነው? ወደዚህ ሽፍት ያደርጋል ማለት ነው። ወይም ደግሞ ዲክሪዝ ኢን ሪል ኢንተረስት ሬት ሪል ኢንተረስት ሬቱ ቢቀንስ ማለት ነው ወዴት ሽፍት ያደርጋል? ራይት ዋርድ ሽፍት ያደርጋል ማለት ነው። ወደ ራይት ዋርድ ሽፍት ያደርጋል ይንቀሳቀሳል ማለት ነው። ኢንክሪዝ ዘ ሪል ኢንተረስት ሬት ቢሆን የዚህኛው ተቃራኒ ቢሆን ወዴት ሽፍት ያደርጋል? ኤዲ ኖት አግሪጌት ዲማንድ ኖት ወደ አግሪጌት ዲማንድ ቱ ሽፍት ያደርጋል ማለት ነው። ከዚህ ተነስቶ ወደዚህ ሽፍት ያደርጋል ማለት ነው። ራይዝ ኢን ኢኮኖሚክ አክቲቪቲ ኦፍ አዘር ካንትሪስ ቡስት ኤክስፖርት እንደዚሁም ደግሞ የኢኮኖሚክ አክቲቪቲው እየጨመረ ከሄደ ኤክስፖርቱ ቡስት የሚያደርግ ከሆነ ወደ ውጭ የሚላከው ምርት የሚጨምር ከሆነ ራይዝ የሚያደርግ ከሆነ ምን ያደርጋል? አግሪጌት ዲማንድ ከርቡ ከዚህ ተነስቶ ወደዚህ ወደ ራይት ሽፍት ያደርጋል። ኢኮኖሚው ራይዝ እያደረገ ከመጣ ማለት ነው። እየቀነሰ የሚመጣ ከሆነ ደግሞ በተቃራኒው ወደ ኢንዋርድ ኦር ሌፍት ዋርድ ሽፍት ያደርጋል ማለት ነው። ግሬተር አቬይላቢሊቲ ኦፍ ክሬዲት ካለ ክሬዲት አቬይላቢሊቲ እየጨመረ ከመጣ ኤዲ ኖት አግሪጌት ዲማንድ ከርቭ ከዚህ ወደ ቀኝ ሽፍት ያደርጋል፣ ራይት ዋርድ ሽፍት ያደርጋል። ኢንክሪዝ ኢን አግሪጌት ዲማንድ ማለት ነው። ሎወር አቬይላቢሊቲ ኦፍ ክሬዲት ካለ በተቃራኒው ማለት ነው አግሪጌት ዲማንድ ከኤዲ ኖት ወደ ሌፍት ዋርድ ኦር ራይት ዋርድ ሽፍት ያደርጋል ማለት ነው። ኢንክሪዝ ኢን ዶሜስቲክ ኢኮኖሚክ አክቲቪቲ ዶሜስቲክ ኢኮኖሚክ አክቲቪቲው እየጨመረ ሲመጣ ራይት ዋርድ ሽፍት ኦር ኢንክሪዝ ኢን አግሪጌት ዲማንድ ይሆናል ማለት ነው። ዲክሪዝ ኢን ዶሜስቲክ ኢኮኖሚክ አክቲቪቲ የሚሆን ከሆነ ደግሞ ወደ ሌፍት ዋርድ ሽፍት ያደርጋል ማለት ነው። እንግዲህ በአጠቃላይ ስለ ሌፍት ዋርድ እና ራይት ዋርድ ሽፍት ኢን አግሪጌት ዲማንድ ከርቭ ኦር ኢንክሪዚንግ ኢን አግሪጌት ዲማንድ ከርቭ ኦር ዲክሪዚንግ ኢን አግሪጌት ዲማንድ ከርቭ ምን ይመስላል የሚለውን ግራፊካሊ አሁን በዚህ መሰረት ለመመልከት ጥረት አድርገናል ማለት ነው። በአጠቃላይ ከዚህ የምንረዳው ምንድን ነው ብለን የምንወስደው ፕራይስ ሌቭል ቼንጅ በራሱ ማለት ነው ፕራይስ ሌቭል ቼንጅ ካለ ሙቭመንት አሎንግ ዘ አግሪጌት ዲማንድ ከርቭ እንደሚፈጠር የሙቭመንት አሎንግ ዘ አግሪጌት ዲማንድ ከርቭ ላይ የሚፈጠር እንትን ሙቭመንት ማለት ነው ምክንያቱ ፕራይስ ሌቭል ቼንጅ እንደሆነ ሽፍት ኢን አግሪጌት ዲማንድ ከርቭ የሚፈጠረው ደግሞ በነን ፕራይስ ፋክተርስ ከፕራይስ ጋር ያልተያያዙ ሌሎች ፋክተሮች ቅድም መነሻችን ላይ ለሽፍት ራይት ዋርድ እና ወደ ሌፍት ዋርድ ሽፍት የሚያደርግበትን ምክንያቶች እንደ መነሻነት አድርገን የያዝናቸው እነዛ ፋክተሮች የሚኖሩ ከሆነ ሽፍት ዘ አግሪጌት ዲማንድ ከርቭ አይዘር ራይት ዋርድ ኦር ሌፍት ዋርድ ይሆናል ማለት ነው። እንግዲህ በጥቅሉ ስለ ቼንጂንግ ኳንቲቲ ዲማንድ እና ቼንጅ ኢን ዲማንድ ልዩነታቸውን በዚህ መንገድ ለመረዳት ሞክረናል። በአጠቃላይ የተሻለ ግንዛቤ እንዳገኛችሁ ተስፋ አድርጋለሁ። ስላዳመጣችሁኝ አመሰግናለሁ።